ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። በሩቅያ ስም ወንጀል የወሲብ አርበኞች ሲጋለጽ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁልን? በያላችሁበት የአላህ እዝነት ጥበቃው ኃይላችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን ጥናታዊ ጽሑፎችን ነውና ለዛሬም ደግሞ እጅግ በጣም አስፈላጊ ማወቅ መማር ያለብንን ትምህርት ይዤላችሁ ቀርቤያለሁ። እንግዲህ የቀልብ ዶክተር ኡስታዞች የጥናታዊ ጽሑፎቻቸውን በቴሌግራም በሰፊው ፖስት ያደርጉልናል። ኡማው እንዲማርበት፣ እንዲነቃበት፣ ጥሩ ግንዛቤ እንዲያገኝ እያሉ እንግዲህ ከገንዘቦቻቸውም ከጉልበቶቻቸውም ከምንም ነገር ሳይሰስቱ ራሳቸውን መስዋዕትነት እያደረጉ ኡማውን እየጠበቁ በሚገኙበት ቦታ ሁሉ ለኡማው ጥንቃቄ ሲሉ እንግዲህ ብዙ ጥናታዊ ጽሑፎችን አንብበናል፣ ሰምተን ሊሆን ይችላል። ከኛ የሚጠበቀው እንግዲህ የእነሱን ትምህርት ሼር ማድረግ፣ ኮሜንት እንዲሁም ደግሞ ላልደረሳቸው ሰዎች የማድረስ ግዴታ አለብን። ምክንያቱም ይሄ ችግር በየቦታው እንደዚህ አይነት ሰዎች ሊኖሩና ያሉ ስለሆነ የሚኖሩ ስለሚሆን ከዚህ ነገር እንድንቆጠብ፣ እንድንማር፣ እንድንጠነቀቅበት እጅግ በጣም ማወቅ ያለብን ትምህርት ስለሆነ እንግዲህ የኛም የበኩላችንን መወጣት ኢስላማዊ ግዴታ ነው። ኡማውን አንቁ። አዳዲስ የቀልብ ዶክተር ቤተሰቦችም እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ወደ ዛሬ ጥናታዊ ጽሑፍ እናምራ። በኢስላም ስም እጽ፣ በሩቅያ ስም ወንጀል የወሲብ አርበኞች በኢስላም ስም ንግድ ሲጋለጥ፣ ክፍል 4። እሙ ሚስባህ ከኡስታዝ ኢብን አስለም ጋር በመሆን የረቀቀ ጥናት። እነሆ ውሻውም ይጮኻል፣ የአንበሳውን መንገድ ግን አያዛንፈውም። ይህ ልዩ መፈክራችንን እጅግ ብዙሃኑ ያከብሩታል ይወዱታልም። ይህ መፈክር በብዙ ማንነታችንን ገላጭ ነው ብለን ስለምናስብ ልንለውጠው ቀርቶ ልናስተካክለው አልደፈርንም። ለቀልብ ዶክተር ኡስታዞች ለዶክተር አቡ ፈርሃን፣ ለኡስታዝ አልዘንዳኒ፣ ለኡስታዝ ኢብን ያሲንና ለኡስታዝ ሂዝበላህ ያለንን አክብሮትና አድናቆት ምስጋናም ጭምር ልንገልጽ ሞከረን። እኔና እህቴ በዚህ ጥናት ላይ ጽሑፎችን እንድናረቅ ከጎናችን የቆሙ ነበሩና መን ለም የሽኩሪ ናስ ለም የሽኩሪላህ ነው። ሰውም በጥሩ ስራው ያላመሰገነ አላህን ሊያመሰግን አይቻለውም። የጥናታችንን ጽሑፍ ለኡማው ለማቅረብ የመጀመሪያውን ድርሻ እኔ እሙ ሚስባህ እወስዳለሁና እንደሚከተለው በሩቅያ ኡስታዝ ላይ ሩቅያ ክፍል 4
ተበላ ተጠጣ። በመሃል እንደ ድንገት ብድግ ብሎ የሲህሩን ቦታ ይታየኛል ብሎ ቤተሰቡን በሙሉ ይዞ ወደ ሳሎን ገባ። ሳሎን ፊት ለፊት የሚታየውን ግድግዳ ሄዶ በእጁ ማንኳኳት ጀመረ። ይሰማችኋል ይሄ ድምፅ አለ። ከግድግዳው እንዴት ሊባል በማይቻል መልኩ ትልቅ ፀጉርና ሻሽ እየመዘዘ አወጣ። ቤተሰቡ እሪታውን አቀለጠው። ልጆቹ እንደሚነግሩን ከሆነ እናታቸው የድንጋጤ ማዕት ራሷን ስታ ወድቃለች። የሌባ ነገር መልሶ መላልሶ ነው እንዲሉ እዚያ ቤት ላይ ውስጥ ያያቸው ሴቶች ነበሩና ከነርሱ አንዷን እንዲሰጡት አይደለም የጠየቀው። ልብ በሉ። ከልጆቹ አንዷን መልከ መልካሟን ጅኑ እንደሚፈልጋትና ጅኑ እንዳይጠጋት ለማድረግ ግን ሊገናኛት የግድ እንደሆነ ተናገረ። ቤተሰብ በዚህ ሰዓት ግራ ተጋባ። አባት ውጣልኝ አልፈልግም ቢልም እናት እውነት ከሆነስ እያለች መጨነቅ ገቡ። እነኚህ ጭንቀት የያዛቸው ቤተሰቦች በልጅት ምክንያት ስለኛ ወሬዎችን ሰምታ ነበርና ወደኛ የድረሱልኝ ጥሪዎችን አሰማች። እንዲህ ያሉ አስማተኞችን ከዚህ በፊት ተጋፍጠን ነበርና ይህ ለኛ ፈጽሞ ቀላል ስለሆነ አንድ ኡስታዝ ላክን። ይህ ኡስታዝ ስሙን ለጊዜው መጥቀስ አንሻም። ባለሙያዊ ትምህርት የሳይካትሪ ምሩቅ ሲሆን በሩቅያ ዘርፍ ደግሞ የኡስታዝነት ማዕረግን ካገኙ ዳዕዋቶች መካከል ነው። እርሱ የቤት ስራውን ይተግብር ዘንድ ተላከ። ይወቁ፣ ኡስታዞችም በሹራ የተወሰኑ ጥናቶች ላይ ካልሆኑ በቀር በአካል አይገኙም፣ ለማግኘትም አይታሰብም። ይህ የራሳችን የግላችን ምክንያቶች አሉን። ሰዎችንም ለጌታችን አላህ ህዝነትና ውዴታ ስንል በእርሱም ስም እናክማለን። በሲህር ወላጆቻቸውን ለተነጠቁ የወደፊት ብርቱ ኡስታዞችም ተስፋና እርዳታ እንቆማለን። ወደ ጥናቱ ስንመለስ ይህ የተላከው ኡስታዝ ቤቱን በአግባቡ ከቃኘ በኋላ ድግምቱ ወጣበት የተባለውን ግድግዳ በደንብ አድርጎ ቃኘ። ምንም ነገር የለም። ከዚያም ውስጥ አይደለም ሲህር መርፌ መውጣት እንኳን አይችልም። እንዴትም ይውጣ እንዴት ሲጀምር ማንስ በዚያ ጥበብ እዚህ ውስጥ የድግምት ይቀበራል የሚል ጥያቄን አስነስቶ ከዚህ በሩቅያ ስም አስማትን ከሚሰራው ሰው ጋር ይገናኝ ዘንድ እርሱ በሚመጣበት ሰዓት ቤታቸው ቀድሞ ደረሰ። ይህ አስማተኛ ጊዜውን ሰዓቱን ጠብቆ ደረሰ። ይሁንና ኡስታዛችንን ቀልቡ ሊወድለት አልቻለም። በተደጋጋሚ ማን ነው ይህ ሰው ይላል። እነርሱም ለእንግድነት የመጣ ነው ብለው ቢነግሩትም አስሬ ይጠይቅ ነበር። እነሆ ሸይጣናት ባሉበት ቦታ ላይ የሙእሚን ትንፋሽ ያስበረግጋቸዋልና ሰላሙን አጣ። በመቀጠል ያ ያልኳችሁን ነገር አስቡበት፣ ሮብ የመጨረሻችሁ ቀን ነው ሲል ተናገረ። አባትየውም ከልጄ ጋር በፍጹም እንድትተኛ አልፈቅድልህም ሲል አስማተኛው በጣም ተናደደ። የተናደደው በአባትየው ክልከላ አይደለም። እንዴት በእንግዳ ፊት እንዲህ ይላል የሚለው ነገር ነው ያናደደውና አስሬ ኡስታዛችንን ከቃኘ በኋላ አንተን ነፍስያዬ አልወደደህም አለው። አዎ ልክ ነህ፣ አትወደኝም። እኔ እከሌ ከሌ እባላለሁ።
በዚህ ድግምት ላይ የሚተዳደሩ ሰዎችን ወደ ኢስላም ለመምራት ጥረት ከሚያደርጉ የአላህ ባሮች አንዱ ነኝ ሲል ራሱን ከማስተዋወቁ አስማተኛው እንዴት ሷሂር ትለኛለህ ብሎ አበደ። ብዙም ደነፋ። ኡስታዝም በእርጋታ እስኪ አያተል ኩርሲን ቅራልኝ አለው። ሰውየውም አያተል ኩርሲን መቅራት አልቻለም። አዝብሃለሁ፣ አኮላሽሃለሁ ሲልም ተናገረ። በኋላም አሁን ራሱ ብዙ ሲህሮችን አያለው፣ ከነርሱ ውስጥ መዝዤ ማውጣት እችላለሁ አለ። ኡስታዙ የዋዛ አልነበረምና አንተ ከዚህ ቤት ዳግም ሲህርን የምታወጣ ከሆነ እቀበልሃለሁ ሲል መለሰለት። ሰውየው በደስታ ተነሳ። ያኔም ኡስታዙ ይህን ከማድረጋችን በፊት ግን ጃኬትህን አውልቅ አለው። ጉድ ታየ። ይቀጥላል። ሱብሃንአላህ። ይህ ትምህርት መጨረሻው ምን ይሆን? እውነት ኡስታዛችን ምንስ አይተው ይሆን? እስከምንሰማው የሳምንት ሰዎች አላህ ይበለንና በጣም የሚያጓጓ ቦታ ነው የቆመው። ኢንሻአላህ ሳምንት አላህ ከፈቀደልን በሰላም ካገናኘን የምናስደምጣችሁ ይሆናል። እንደተከታተላችሁት ነበረ የዛሬ ጥናታዊ ጽሑፋችን። ሼር ላይ ኮሜንት በማድረግ ለኡማው እንዲዳረስ የበኩላችሁን ተወጡ በማለት ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።